ማንቸስተር ዩናይትድ ላለፉት 10 ዓመታት በውጤት ማጣትና በአስተዳደራዊ ውዝግቦች ሲታመስ ቆይቷል። በየካቲት 2024 ሰር ጂም ራትክሊፍ እና ኢኒዮስ የክለቡን 27.7 በመቶ ድርሻ ሲገዙ ብዙዎች የመዳኛ ቀን ደረሰ ብለው ነበር። ራትክሊፍ እንደ ደጋፊነታቸውም ሆነ እንደ ትልቅ ባለሀብትነታቸው ክለቡን ወደ ቀድሞ ክብሩ ይመልሳሉ ተብሎ ተስፋ ተጥሎባቸው ነበር። ነገር ግን ባለፉት ዓመታት የታዩት ክስተቶች ይህ ተስፋ ጥያቄ ውስጥ እንዲገባ አድርገውታል። በሜዳ ላይ ያለው ውጤት አለመሻሻል ብቻ ሳይሆን ከሜዳ ውጭ የተወሰዱ የቁጠባ እርምጃዎች የክለቡን ታሪክ፣ ባህልና የሰራተኞች ሞራል እየነኩ እንደሆነ ይነገራል። ዛሬ ሰር ጂም ራትክሊፍ በዩናይትድ ቤት የፈጸሟቸውን 6 እጅግ አወዛጋቢና አስከፊ የሚባሉ ውሳኔዎችን ከኢኮኖሚያዊና ከስፖርታዊ እይታ አንጻር በዝርዝር እንመረምራለን። አብራችሁን ቆዩ። የመጀመሪያው የሰራተኞች በጅምላ መባረርና የሰብአዊነት ጥያቄ ነው። የራትክሊፍ የመጀመሪያ ትልቅ እርምጃ የክለቡን ሰራተኞች ቁጥር በ25 በመቶ መቀነስ ነበር። ይህ ማለት ወደ 250 የሚጠጉ ሰራተኞች በድንገት ስራቸውን አጥተዋል። ግን ቆይ ይህ ለምን ተደረገ? የአስተዳደሩ መከራከሪያ ክለቡ ላለፉት 5 ዓመታት ኪሳራ ውስጥ በመሆኑ ወጪን መቀነስ ግዴታ ነው የሚል ነው። የክለቡ ዋና ሥራ አስፈጻሚ ኦማር ቤራዳ ይህንን ወደ ትርፋማነት የመመለስ ስልት ብለውታል። ሆኖም ግን በአንድ በኩል ኤሪክ ቴን ሃግን ለማሰናበት 14.5 ሚሊዮን ፓውንድ ካሳ እየተከፈለ፣ በሌላ በኩል ግን አነስተኛ ደሞዝ የሚከፈላቸው የካፌና የጽዳት ሠራተኞችን ማሰናበት በጋዜጠኞች ዘንድ ሚዛኑን ያልጠበቀ ተብሏል። እንዲያውም ቢቢሲ እንደዘገበው በካፌ ውስጥ የሚሰሩ ሰራተኞች ተቀንሰው ለቀሪዎቹ ሰራተኞች ነፃ ፍራፍሬ ብቻ እንዲሰጥ መታዘዙ የክለቡን የቆየ የቤተሰባዊነት መንፈስ ወደ ጨካኝ ኮርፖሬት የቀየረ አሰራር ተደርጎ ይወሰዳል። ሁለተኛው ነጥብ ከሰር አሌክስ ፈርጉሰን ጋር የተያያዘ ነው። ጥቅምት ወር ላይ የወጣው ዜና መላውን የእግር ኳስ ዓለም አስደነገጠ። ሰር አሌክስ ፈርጉሰን የዩናይትድ ዘመናዊ ታሪክ ፈጣሪ የአምባሳደርነት ኮንትራታቸው ተቋረጠ። ፈርጉሰን በዓመት 2 ሚሊዮን ፓውንድ አካባቢ ይከፈላቸው ነበር። ለራትክሊፍ ይህ አላስፈላጊ ወጪ ሆነ። ነገር ግን በስፖርቱ ዓለም እንደ ምልክት የሚታዩ ሰዎችን በዚህ መልኩ ማሰናበት በገንዘብ ብቻ የሚለካ አይደለም። እንደ ኤሪክ ካንቶና ያሉ ታዋቂ ሰዎች ይህንን እርምጃ የክብር እጥረት ሲሉ ገልጸውታል። ራትክሊፍ ክለቡን እንደ ቢዝነስ ብቻ እያዩት ነው ወይስ እንደ ታሪካዊ ተቋም የሚለው ጥያቄ እዚህ ጋር ነው የሚመነጨው። ወደ ሦስተኛው ነጥብ ስናመራ የሰራተኞች ሞራልና የኦልድ ትራፎርድ የውስጥ ሁኔታን እናገኛለን። እርግጥ ነው አንድ ተቋም ስኬታማ የሚሆነው ሰራተኛው ሲከበር ነው። ነገር ግን በዩናይትድ የታየው ተቃራኒው ነው። በጨዋታ ቀናት የሚሰሩ ሰራተኞች ከዚህ ቀደም ይቀርብላቸው የነበረው ምግብ ተቋርጦ ከባለ ሀብቶች የተረፈውን እንዲበሉ መታዘዛቸው በዴይሊ ሜል በዝርዝር ቀርቧል። እንዲያውም አንዳንድ ሰራተኞች ከመጸዳጃ ቤት አጠገብ ተቀምጠን እንድንበላ ተገደናል ማለታቸው በቢሊዮን ፓውንድ በሚገመት ክለብ ውስጥ የማይታሰብ ነው ተብሏል። በተጨማሪም በቦክስ ውስጥ ለሚቀመጡ ባለሀብቶች የሚታተመው ፕሮግራም ሳይቀር በቁጠባ ምክንያት መቀነሱ የክለቡን ገጽታ ዝቅ አድርጎታል። እርግጥ ነው ራትክሊፍ በክለብ ውስጥ የሥራ ባህል ለውጥ ማምጣት ይፈልጋሉ። ነገር ግን ይህ ለውጥ ብዙዎችን ቅር አሰኝቷል። የተወሰዱት እርምጃዎች ምን ይመስላሉ? አንደኛ፣ የሰራተኞች የገና ድግስ ተሰርዟል። ሁለተኛ፣ የከፍተኛ አመራሮች የክሬዲት ካርድ አጠቃቀም ታግዷል። ሶስተኛ፣ የኤፍኤ ካፕ ፋይናል ነፃ የጉዞ አገልግሎት ቀርቷል። እነዚህ እርምጃዎች በፋይናንስ መግለጫ ላይ ጥቂት ሺህ ፓውንዶችን ሊቆጠቡ ይችላሉ። ነገር ግን ሰራተኛው ለክለቡ ያለውን ታማኝነትና ፍቅር ይቀንሱታል። አንድ ጋዜጠኛ ሊጠይቅ የሚችለው ጥያቄ በአንቶኒ ላይ 80 ሚሊዮን ፓውንድ የከሰረ ክለብ እንዴት ጥቂት ሺህ ፓውንዶችን የሰራተኛ ድግስ ላይ ይቆጥባል የሚል ነው። አምስተኛው ነጥብ ክለቡ የቀድሞ ተጫዋቾች ላይ ያደረገው ድርጊት ነው። ይህ ነጥብ ምናልባትም እጅግ ልብ የሚነካው ነው። ዩናይትድ ለቀድሞ ተጫዋቾች ማህበር የሚያደርገውን የ40,000 ፓውንድ ዓመታዊ ድጋፍ አቁሟል። ይህ ማህበር በአሁኑ ወቅት የገንዘብ አቅም የሌላቸውንና ዕድሜያቸው የገፋ የቀድሞ ተጫዋቾችን ይረዳል። የ84 ዓመቱ ጂም ኤልምስ እንደተናገሩት ድጋፉ መቆሙን እንኳን ክለቡ በይፋ አላሳወቃቸውም። 40,000 ፓውንድ ለአንድ ትልቅ ክለብ የሳምንት ደሞዝ እንኳን አይደለም። ይህንን መቁረጥ የክለቡን ሰብአዊነት ጥያቄ ውስጥ ይጥላል። ስድስተኛውና የመጨረሻው ነጥብ የሴቶች ቡድን ጋር የተገናኘ ነው። ራትክሊፍ ለወንዶች ቡድን ያላቸው ትኩረት ከፍተኛ ቢሆንም የሴቶች ቡድኑን ግን ሁለተኛ ደረጃ አድርገውታል።
ካፒቴን ኬቲን አለማወቃቸውና ቡድኑ ታሪካዊ የኤፍኤ ካፕ ፋይናል በሚጫወትበት ቀን እሳቸው ዌምብሌ ሳይገኙ መቅረታቸው ትልቅ ትችት አስከትሏል። ይህ የሚያሳየው ራትክሊፍ ለዘመናዊ እግር ኳስ ሁለንተናዊ እድገት ያላቸው ግንዛቤ ውስን መሆኑ ነው ተብሎ ይተቻል። ሰር ጂም ራትክሊፍ ማንቸስተር ዩናይትድን ወደ ትርፋማነት ለመመለስ የሚያደርጉት ጥረት ከንግዱ አንጻር ትክክል ሊመስል ይችላል። ክለቡ ለዓመታት የነበረበት የገንዘብ ብክነት መቆም አለበት። ነገር ግን እግር ኳስ ንግድ ብቻ አይደለም፣ ታሪክ፣ ስሜትና ሰብአዊነትም ጭምር ነው። እነዚህ 6 ውሳኔዎች ዩናይትድን በገንዘብ ቢያጠናክሩትም በባህልና በሞራል በኩል ግን እያደከሙት እንደሆነ ብዙዎች ይስማማሉ። እናንተስ እንደ ታዛቢ ምን ትላላችሁ? ራትክሊፍ ክለቡን እያዳኑ ነው ወይስ ታሪኩን እያጠፉ? ሐሳባችሁን በኮሜንት አጋሩን። ይህንን ትንታኔ ስለተከታተላችሁ እናመሰግናለን። ቪዲዮን ላይክ በማድረግና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።